ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በጣም ቀላል የሆነ ክሬሚ የሆነ የዶሮ አሰራር ይዤላችሁ መጥቻለሁ። ከዛ በፊት ለቻናሌ አዲስ ለሆናችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉኝ በትህትና ጠይቃለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አሁን ወደ አሰራር እንሄዳለን። እስከ መጨረሻ አብራችን ቆዩ። እዚህ ጋር የዶሮ እግር አለኝ እንደምታዩት። እንዲሁም ላይክ እና ሼር እያደረጋችሁ ብትከታተሉ ደስ ይለኛል። እዚህ ጋር ዶሮዬ ፓትራ ላይ እገለብጠዋለሁ። በጣም ቀላል ነው እውነት፣ ብዙ ጊዜ አይፈጅም። ከስራ መጥታችሁ ቶሎ የምትሰሩት የዶሮ አሰራር ነው። እዚህ ጋር ነጭ ሽንኩርት ጨምሬያለሁ፣ ማስተርድ፣ የድንብላል ፓውደር፣ ትንሽዬ በርበሬ ለጣዕም ያህል፣ ጨው ለጣዕም እና ትንሽ ቅንዶ በርበሬ። ይሄ የእንትን ነው፣ ምንድን ነው የሚባለው? ጦሲን፣ በአማርኛ ጦሲን፣ ኦሬጋኖ የፈረንጅ ጦሲን ማለት ነው። ከዛ እርድ፣ እዚህ ጋር የተነጠረ ቅቤ ያለኝ ትንሽዬ ጨምሬያለሁ፣ ለጣዕም ያህል ነው፣ ማብዛት የለብንም። ከዛ ኦሊቭ ኦይልም ትንሽ እንጨምራለን። ሎሚ ጁስ፣ ከዛ በደንብ አድርገን እሽት እናድርገዋለን። እንደዚህ አድርገን ቅመሙ በደንብ እንዲዋሃድልን ማለት ነው። ከዛ ኦቨን ላይ ለ30 ደቂቃ እናበስለዋለን። እዚህ ጋር ማባያ የሚሆን ፓስታ እንሰራለን። የፈላ ውሃ አለኝ፣ ትንሽዬ ጨውና ትንሽዬ ኦሊቭ ኦይል ጨምሬ ፓስታ እሰራለሁኝ። ማባያ በፈለጋችሁት መብላት ትችላላችሁ። በድንች ከፈለጋችሁ በድንች፣ በፈለጋችሁት መስራት ትችላላችሁ። እኔ ግን ፓስታ ነው የተጠቀምኩት። እዚህ ጋር ክሬም እንሰራለን፣ የዶሮ ክሬም ማለት ነው። ኦሊቭ ኦይል ጨምሬ ያለው። እዚህ ጋር 3 ፍሬ ነጭ ሽንኩርት ነው የተጠቀምኩት። ከዛ ነጭ ሽንኩርቱ በደንብ አድርጌ በኦሊቭ ኦይሉ ጥብስ አደርገዋለሁኝ ቡኒ እስከሚሆንልኝ ድረስ እንዳይቃጠልብን። ትንሽ የውሃ ጥብ እያደረግን ብናበስለው ነጭ ሽንኩርቱ በጣም አሪፍ ነው፣ አለበለዚያ ይቃጠላል። ከዛ ቡኒ ከሆነልኝ ነጭ ሽንኩርቱ ሄቪ ክሬም ጨምሬያለሁኝ። ይሄ ማጂ ነው፣ ቤት የሰራሁት ነው፣ ከኬሚካል ነፃ የሆነ የማጂ ነው። እዛ ዩቲዩብ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ 1 የሾርባ ማንኪያ ዱቄት ጨምሬያለሁኝ። ከዛ በዚህ መልኩ እጃችን ሳናነሳ በደንብ ማማሰል አለብን እንዳይጓጉልብን። ዱቄት ስንጨምር በደንብ ማማሰል አለብን ቶሎ ቶሎ። ከዛ ትንሽ የጨው ለጣዕም ያህል፣ ማጂ ስለጨመርኩኝ ትንሽ ጨው ነው የምጨምረው። ማጂው ብዙ ጨው ስለሌለው ትንሽ የጨው አረኩኝ። ከዛ ቅንዶ በርበሬና እርድ ጨምሬ ያለሁኝ። ከፈለጋችሁ እዚህ ቃሪያ ስለሌለኝ ነው ትንሽ የበርበሬ የተጠቀምኩት። ቃሪያ፣ ይሄ አረንጓዴው ቃሪያ ቢኖራችሁ በዛ ላይ ጣል ብታደርጉበት በጣም አሪፍ ነው። ከዛ ሎሚ ጁስ ጨመርኩኝ። ማስተርድ ትንሽዬ፣ አላበዛም፣ ትንሽ ትንሽ ነው ማስገባው። ከዛ በደንብ እናዋሃደዋለን። እንደዚህ አድርገን እናማስለዋለን።
መኮረት በጣም ቀላል ነው፣ ትወዱታላችሁ። ከዛ ቤቢ ስፒናች ነበረኝ እዚህ ጨምሬዋለሁ ትንሽ ለከለር። ስፒናቹ በደንብ መብሰል የለበትም፣ ይዘታው ትንሽ እንዲቀንስ ነው እንጂ ስፒናቹ መብሰል የለበትም። ከዛ ትንሽዬ ቶማቶ ጨምሬያለሁኝ፣ ቼሪ ቶማቶ ትናንሾቹ። እናንተ የፈለጋችሁት መጨመር ትችላላችሁ። ቶማቶውን በደንብ አላበስለውም፣ ዝም ብሎ ለተወሰነ ደቂቃ ለ2 ደቂቃ ምናምን ነው ማበስለው። ሀሳብ እና አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እንዴት እንዳያችሁት። ያያችሁት አስተያየት ጻፉልኝ፣ ለማንበብ በጣም ዝግጁ ነኝ። ደስ ይለኛል ብትጽፉልኝ። ከዛ ዶሬ በዚህ መልኩ በስሎልኛል። እንደምታዩት ትንሽዬ የክሬሙ ጣዕም እንዲይዝ ወደ ክሬሙ እከተዋለሁኝ ለተወሰነ ደቂቃ፣ ለ2 ደቂቃ 3 ደቂቃ ከክሬሙ ጋር በደንብ አድርጌ እንዲዋሃድ ትንሽዬ እያማሰልኩኝ፣ ቀስ አድርጌ እያማሰልኩኝ፣ የበሰለ ስለሆነ ዶሮ እንደዚህ ከክሬሙ በደንብ እንዲዋሃድልን ቆንጆ ፍሌቨርን እንዲሰጠን እንደዛ አድርገን እንሰራዋለን። ሽታው በስማን በጣም ነው የሚጣፍጠው። መኩሩ፣ ትወድታላችሁ። ምግባችን በጣም ጊዜ ይወስዳል አይደል? ማብሰል ብዙ ጊዜ ነው የሚፈጅብን። በተለይ የሀበሻ ምግብ ከ1 ሰዓት በላይ ጊዜ ነው የሚፈጅብንና ቶሎ የሚበስል ምግብ ከፈለጋችሁ እንደዚህ አይነት ሰርታችሁ ብትመገቡት በጣም አሪፍ ነው። ከዛ በዚህ መልኩ ፓስታዬም ደርሷል። ዶሮአችን በዚህ መልኩ አቅርበን መመገብ እንችላለን። በጣም ቀላል የሆነ የክሬሚ ዶሮ አሰራር ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ቻው ቻው።